በራያ ግንባር መድፎችና ዙ 23 የጫኑ ተሽከርካሪዎች እንዲሁም በመሆኒ ስለተራገፉት ተጨማሪ የህወሓት ታጣቂዎች የጀነራል ባጫ ደበሌና የጀነራል ይልማ መርዳሳ አነጋጋሪ መግለጫ። በሸረሪና ውጊያ ህይወታቸውን ያጡና በተከዜ ወንዝ የተወሰዱት የህወሓት ታጣቂዎች። ሰበር ዜና በራያ ግንባር መድፎችና ከባድ መሳሪያዎች ወደ ትምህርት ቤቶች እየተጠጉ ነው። በመሆኑም ተጨማሪ ሰራዊት እያራገፈ የሚገኘው ህወሓት በሰራዊቱ ውስጥ የሞባይል ስልክ አጠቃቀምን በጥብቅ አገደ። የአውሮፓ ህብረትን አሳስቦ መግለጫ እንዲያወጣ ያስገደደው የሰሜን ኢትዮጵያ ውጥረት እና የህወሓት ያልተጠበቁ ውሳኔዎችን በተመለከተ ሙሉ መረጃን ይዘንላችሁ ቀርበናል። ታደምጡታላችሁ። ጀነራል ባጫ ደበሌ የፋኖንና የሸኔን የትጥቅ ትግል ከንቱነት አስመልክተው ያደረጉት ጠንካራ ንግግር እንዲሁም ኢትዮጵያን ሊፈታተኑ የሚሞክሩ አካላት ድባቅ የሚመታ ኃይልና ዘመናዊ አየር ኃይል መገንባቱን የገለጹት ጀነራል ይልማ መርዳሳ አነጋጋሪ መግለጫ። የሁለቱም ወታደራዊ መሪዎች መግለጫና እንድምታውን ባጭሩ እናስደምጣቸዋለን። ተከዜ ወንዝ ዛሬ አስደንጋጭና ዘግናኝ ሚስጥርን ይዞ ወጥቷል። በሸረሪና ግንባር የተካሄደ ደም አፋሳሽ ውጊያን ያስከተለው መዘዝ ዓለም አቀፍ ሚዲያዎችን እያነጋገረ ነው። በሱዳን ሰቲት ወንዝ የተገኙት 15 አስከሬኖች፣ ድንበር አቋርጦ የገቡት ቁስለኞችና የኢትዮጵያ መንግስት ያልተጠበቀ ዝምታን። ለመሆኑ በሰሜን ኢትዮጵያ አሁን በትክክል ምን እየተፈጠረ ነው? ያልተሰሙ ዝርዝር መረጃዎችን ይዘናል። በዝርዝር እናስደምጣቸዋለን። ጤና ይስጥልን ውድ የሸገር ጆርናል ቤተሰቦች፣ ቪዲዮን ላይክ በማድረግ ጀምሩት እያልን ወደ ዝርዝር ዜናዎቹ አለፈን። በራያ ግንባር ተባብሶ የቀጠለው ወታደራዊ ውጥረትና የህወሓት ውሳኔዎች። በትግራይ ክልልና አጎራባች አካባቢዎች ዳግም የጦርነት ስጋቶች እያንዣበቡ መሆናቸውን የሚያሳዩ ሁነቶች እየተስተዋሉ ነው። በተለይም ህወሓት በራያ ግንባር ከፍተኛ የሆነ ወታደራዊ እንቅስቃሴና የጦር መሳሪያ ዝውውር እያደረገ መሆኑን መረጃዎች ያመለክታሉ። ይህ ድርጊት በፌዴራል መንግስቱና በህወሓት መካከል ያለውን ውጥረት እጅግ አባብሶታል። የአካባቢው ነዋሪዎች እንደገለጹት ከሆነ ህወሓት በራያ ግንባር ከፍተኛ ወታደራዊ ዝግጅት እያደረገ ይገኛል። አሳሳቢው ጉዳይ ከባድ መሳሪያዎች ወደ ሲቪል ተቋማት ማስጠጋቱ ነው። በትምህርት ቤቶች እና በህዝብ በሚበዛባቸው አካባቢዎች መድፎችን እንዲሁም የዙ 23 ጸረ አውሮፕላን መሳሪያዎችን እያስጠጋ መሆኑ ተዘግቧል። ይህ እርምጃ ማህበረሰቡን ለከፍተኛ አደጋ የሚያጋልጥ መሆኑን የገለጹት ነዋሪዎች በተጨማሪም በመሆኒ ከተማ ትላንት ሐምሌ 28 ተጨማሪ የህወሓት ሰራዊት መራገፉ የጦርነቱ ዝግጅት በተጠናከረ ሁኔታ መቀጠሉን አረጋግጧል። ከዚህ እንቅስቃሴ ጋር በተያያዘ የህወሓት ወታደራዊ አመራር በጦር ኃይሎች ውስጥ ከፍተኛ የሆነ የመረጃ ቁጥጥር መጀመሩ ታውቋል። አመራሩ ባወጣው መመሪያ መሰረት የሞባይል እና የሳተላይት ስልኮችን መጠቀም ተከልክሏል። ይህ ውሳኔ የተላለፈው በስልክ የሚደረጉ ግንኙነቶች የሰራዊቱን ወታደራዊ ምስጢሮች ለተቃራኒ ኃይሎች አሳልፎ በመስጠት አደጋ ሊፈጥሩ ይችላሉ በሚል ስጋት መሆኑን በደብዳቤው ለአመራሮቹ ተገልጿል። ከተፈቀደላቸው ውስን የጦር ኃይሎች በስተቀር ማንም ሰው ስልክ መጠቀም አይፈቀድለትም። ይህ መመሪያ የማያከብር ወታደራዊ አካል ከባድ የሆነ ወታደራዊ እና የዲሲፕሊን ቅጣት እንደሚጠብቀው ማስጠንቀቂያ ተሰጥቷል። በአካባቢው የተፈጠረው ዳግም ውጥረት ዓለም አቀፉ ማህበረሰብ አሳስቧል። የአውሮፓ ህብረት ባወጣው መግለጫ በትግራይ ክልል የተከሰተው ወታደራዊ ውጥረት እንዳሳሰበው በይፋ ገልጿል። ህብረቱ ሁለቱ አካላት ከማንኛውም ግጭት ቀስቃሽ ድርጊቶች ታቅበው ወደ ሰላማዊ ውይይት እንዲመጡና ልዩነቶቻቸውን እንዲፈቱ አስቸኳይ ጥሪ አቅርቧል። ራሱን የትግራይ ክልል አስተዳደር ብሎ የሚጠራው የህወሓት ስራ አስፈጻሚ ምክር ቤት በቅርቡ በሁለት ጉዳዮች ላይ ውሳኔ ያሳልፏል። አንዱ የትጥቅ መፍታትና ሰላማዊ ውህደትን የሚመለከት ነው። ምክር ቤቱ በሰላማዊ መንገድ ወደ መደበኛ ህይወት ለመመለስ የሚያስችል አዲስ መመሪያን አጽድቋል። ይህ መመሪያ ከመጋቢት 2017 ጀምሮ አውቀውም ሆነ ተደልለው ከትግራይ ተቃራኒ ከሆኑ ኃይሎች ጋር በመወገን ታጥቀው ሲንቀሳቀሱ ለነበሩ ታጣቂዎች የተዘጋጀ ነው። እነዚህ አካላት የቀረበላቸውን ጥሪ ተቀብለው ትጥቅ በመፍታት ወደ መደበኛ ህይወታቸው እንዲመለሱ ጥሪ ተደርጓል። ህልውናቸውን አረጋግጠው በተለያየ የስራ መስክ እንዲሰማሩ የሚያስችል የድጋፍ ስርዓት መዘርጋቱን ተገልጿል። በተጨማሪም ስራ አስፈጻሚው የተፈናቀሉትን ለማቋቋምና ክልሉን መልሶ ለመገንባት የተጀመረው የገቢ ማሰባሰቢያ ጥሪም ተገምግሟል። አፈጻጸሙ ተስፋ ሰጪ መሆኑን የገለጸው ህወሓት በቀጣይ ሂደት ከሙስና የጸዳና ማህበረሰቡን ራስን የመቻል አቅሙን በሚያጎለብት መንገድ እንዲመቻች መመሪያ ሰጥቷል። እነዚህ ወታደራዊ ዝግጅቶችና የትጥቅ መፍታት መመሪያዎች ህወሓት ከፌዴራል መንግስቱ ጋር ወደ አዲስ የፖለቲካ ውጥረት እየገባ መሆኑን አመላካች ነው። የጀነራል ባጫ ደበሌና የጀነራል ይልማ መርዳሳ አነጋጋሪ መግለጫ።
በኬንያ የኢትዮጵያ አምባሳደር ጀነራል ባጫ ደበሌ ከቢቢሲ አማርኛ ጋር ባደረጉትና በቅርቡ ሙሉ ይዘቱ ይለቀቃል ተብሎ በሚጠበቀው ሰፊ ቃለ መጠይቅ ላይ እንዳስገነዘቡት በአሁኑ ወቅት በኢትዮጵያ የተለያዩ አካባቢዎች እየተካሄዱ ያሉ የትጥቅ ግጭቶች ሀገርንና ሕዝብን ከማስጨረስ የዘለለ የሚያመጡ ትርጉም ያለው ፖለቲካዊ ለውጥ የለም ብለዋል። አምባሳደሩ በአጭር መግለጫቸው የትጥቅ ትግል እያካሄዱ ያሉትን ኃይሎች አቅምና የፖለቲካ ራዕይ በእጅጉ ተችተዋል። በተለይም ታጣቂዎቹ 4 ኪሎ የሚገኘው ቤተ መንግስት በሩ ክፍት ሆኖ ኑና ግቡ ቢባሉ እንኳን አዲስ አበባ መጥተው ሀገርን የመምራትም ሆነ ፖለቲካዊ መፍትሄ የማምጣት አቅም እንደሌላቸው አጽንኦት ሰጥተው ተናግረዋል። ጀነራል ባጫ በንግግራቸው አክለውም እንደ ኦነግ ሸኔው ጃልመሮና የፋኖ ዘመነ ካሴ ያሉ የውጊያ መሪዎች መጥተው 4 ኪሎ የመግባትና ሀገርን በብቃት የማስተዳደር አቅም እንደሌላቸው በግልጽ አስቀምጠዋል። በየትኛውም አይነት ጦርነት ውስጥ አሸናፊም ሆነ ተሸናፊ የሚባል ነገር እንደሌለ ያስታወሱት አምባሳደር ባጫ ደበሌ የታጠቁ ኃይሎች የሚፈልጉት የገንዘብ ጥቅም ከሆነም ከመንግስት ወስደው ምስኪኑን ህዝብ በሰላም እንዲተውት አሳስበዋል። ይህ ጦርነት በአፋጣኝ ቆሞ ወደ ሰላማዊ የንግግር ጠረጴዛ ካልተመጣ በስተቀር የትግሉ ማብቂያ የህዝብና የሀገር መጨራረስ ብቻ ሆኖ እንደሚቀር እንዲሁም የየትኛውም ወገን የፖለቲካ ትርፍ እንደማያገኝበት በመግለጽ ታጣቂዎቹ ወደ ሰላማዊ መንገድ እንዲመጡ መልእክታቸውን አስተላልፈዋል። በሌላ ዜና የኢፌዴሪ አየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ ኢትዮጵያን ሊፈታተን የሚሞክሩ የትኛውም ጠላቶችን መመከትና ድባቅ መምታት የሚያስችል ጀግና አየር ኃይል መገንባቱን ይፋ አድርገዋል። በድሬዳዋ ከተማ በሚገኘው የሶስተኛ አየር ምድብ ጠቅላይ መምሪያ ባስመዘገበው የላቀ የግዳጅና የስራ አፈጻጸም ስኬት ላይ በተዘጋጀ የእውቅናና የምስጋና መርሃ ግብር ላይ የተገኙት አዛዡ መከላከያ ሰራዊቱ በሰው ኃይል ማሟላትም ሆነ በዘመናዊ ቴክኖሎጂ ትጥቅ ከፍተኛ የሆነ አገራዊ ለውጥ እያደረገ መሆኑን አብራርተዋል። አሁን ያለንበት ዘመን የውጊያ አካሄድና ስልትን ለመገመት የሚያዳግት መልኩ እጅግ በፍጥነት እየተቀያየረ መሆኑን ያነሱት ሌተናል ጀነራል ይልማ መርዳሳ ኢትዮጵያ በምትገኝበት ቀጠና ያለው የኃይል አስተላለፍም ተለዋዋጭና አስቀድሞ ለመተንበይ የሚያዳግት መሆኑን አስገንዝበዋል። የኢትዮጵያ አየር ኃይል ይህንን የዘመኑን ፈጣን የውጊያ አውድ በሚገባ ታሳቢ በማድረግ የላቀ ቴክኖሎጂ መጠቀም የሚያስችል የሰው ኃይል በስፋት በማብቃት ላይ ይገኛል። ተቋሙ በርካታ ወጣቶች ፓይለቶችን እና የጥገና ቴክኒሻኖችን እንዲሁም የአስተዳደር ባለሙያዎችን በጥራትና በብዛት እያፈራ መሆኑን አዛዡ አረጋግጠዋል። በአጠቃላይ ከመንግስት ከፍተኛ የጦር መኮንኖች የተሰጡ እነዚህ መግለጫዎች በአንድ በኩል በሀገሪቱ ውስጥ የሚደረጉ የትጥቅ ትግሎች ዘላቂ የፖለቲካ መፍትሄ እንደማያመጡና ሰላማዊ መንገድ ብቻ ብቸኛ አማራጭ መሆኑን ሲያመለክቱ፣ በሌላ በኩል ደግሞ የሀገሪቱን ሉዓላዊነትና ደህንነት ለማስጠበቅ የጸጥታ ተቋማት በተለይም አየር ኃይሉ ከፍተኛ የውጊያ ዝግጁነት ላይ እንደሚገኝ የሚያረጋግጡ ናቸው። በሸረሪና ውጊያ ህይወታቸውን ያጡና በተከዜ ወንዝ የተወሰዱት የህወሓት ታጣቂዎች በሰሜን ኢትዮጵያ ዳግም ያገረሸውን ጦርነት ተከትሎ አሳዛኝና ዘግናኝ ክስተቶች መሰማታቸውን ቀጥለዋል። በተለይም ባለፉት ጥቂት ቀናት በሸረሪና ግንባር የተካሄደ ከባድ ውጊያን ተከትሎ የኢትዮጵያን ድንበር አቋርጦ ወደ ጎረቤት ሱዳን የሚፈሰው ሰቲት ወንዝ ውስጥ አስከሬኖች መገኘታቸው ዓለም አቀፍ መገናኛ ብዙሃንን ትኩረት በስፋት ስቧል። ይህ ዘግናኝ ክስተት ቅዳሜ ዕለት በኢትዮጵያ መንግስትና በህወሓት ኃይሎች መካከል የተፈጠረው የትጥቅ ግጭት ምን ያህል አውዳሚና አስከፊ እየሆነ እንደመጣ ማሳያ ከመሆኑም በላይ ቀጠናዊ የሰብአዊ ቀውሱን ይበልጥ አባብሶታል። አልጀዚራ፣ ሱዳን ትሪቡን እና የፈረንሳይ ዜና ወኪል አጃንስ ፍራንስ ፕሬስን ጨምሮ ታዋቂ ዓለም አቀፍ የዜና አውታሮች እንደዘገቡት ከሆነ በሱዳን ግዛት ውስጥ በሚገኘው ሰቲት ወንዝ ውስጥ 15 የህወሓት ታጣቂዎች አስከሬን ተገኝቷል። ሰቲት ወንዝ በኢትዮጵያ በኩል ተከዜ በመባል የሚታወቀውና ድንበር ተሻግሮ ሱዳን ሲገባ የሚይዘው መጠሪያ ስያሜ ነው። የሱዳን የሕክምና ባለሙያዎች ለነዚህ ዓለም አቀፍ የዜና አውታሮች በሰጡት ቃል እነዚህ የተገኙት አስከሬኖች በቅርቡ በሸረሪና አካባቢ በተደረገው እጅግ አውዳሚ ውጊያ በኋላ በወንዙ ተገፍተው ወደ ሱዳን ግዛት የገቡ መሆናቸውን አረጋግጠዋል። ባለሙያዎቹ አክለውም በወንዙ ከተወሰዱትና እስካሁን ፍለጋ ያልተደረገባቸው ሌሎች እጅግ በርካታ አስከሬኖች ሊኖሩ እንደሚችሉ ያላቸውን ከፍተኛ ስጋት ገልጸዋል። ከአስከሬኖቹ መገኘት ዜና በተጨማሪ በጦርነቱ ክፉኛ ቆስለው የተረፉት በርካታ ተዋጊዎች ድንበር አቋርጠው ሱዳን መግባታቸው ተነግሯል። በሱዳን ሐምዳየት ከተማ በሚገኝ አንድ ሆስፒታል ውስጥ የሕክምና ባለሙያዎች ቢያንስ ለ6 የህወሓት ተዋጊዎች
የሕክምና እርዳታ እየሰጡ መሆናቸውን አስታውቀዋል። እነዚህ በህይወት የተረፉና የሕክምና ክትትል እየተደረገላቸው ያሉ ግለሰቦች በውጊያ ውስጥ ስለነበረው አስከፊ ሁኔታና ስለደረሰው የህይወት መጥፋት ለሕክምና ባለሙያዎቹ በሰጡት ምስክርነት አስረድተዋል። ከዚህ አሳዛኝ የጦርነት መዘዝ ጋር ተያይዞ ባለፉት ጥቂት ቀናት ውስጥ ብቻ ዳግም በተቀሰቀሰው ከባድ ውጊያ ምክንያት ህይወታቸውን ለማትረፍ ሲሉ በመቶዎች የሚቆጠሩ ንጹሃን ኢትዮጵያውያን መኖሪያ ቀያቸውን ጥለው ወደ ጎረቤት ሱዳን ለመሰደድ ተገደዋል። የሰብአዊ መብት ተሟጋቾች ይህንን የፍልሰት ማዕበል ይበልጥ ሊጨምር እንደሚችል ስጋታቸውን እየገለጹ ነው። ይህ አሳሳቢ የሰብአዊ ቀውስ እየተባባሰ በመጣበት በአሁኑ ሰዓት በፖለቲካው መድረክም ያለው ፍጥጫም እንደቀጠለ ነው። የህወሓት አመራሮች የኢትዮጵያ ፌዴራል መንግስት ሰፊና የተቀናጀ የመሬት ላይ ጦር ጥቃት እንደከፈተባቸው በግልጽ ክስ እያቀረቡ ይገኛሉ። በሌላ በኩል ደግሞ የፌዴራል መንግስቱ እስካሁን ድረስ ስለ ሸረሪና ውጊያም ሆነ ስለ አስከሬኖቹ መገኘት በይፋ የሰጠው ምላሽም ሆነ ማስተባበያ የለም። የሁለቱ ወገኖች የጦርነት ዜናና የመንግስት ዝምታ የሁኔታውን አሳሳቢነት ይበልጥ አጉልቶታል። የዓለም አቀፍ ማህበረሰብ በሁኔታው ላይ ከፍተኛ ስጋት እያደረበት ቢሆንም በጦር ግንባር ያለው እውነታ ግን የንጹሃንን መፈናቀልና የሰው ህይወት መቅጠፉን ማቆም አልቻለም። ድንበር አቋርጦ የሚፈሰው የሰቲት ወንዝም አሁንም የዚህ አሳዛኝ ጦርነት ዝምተኛ ምስክር ሆኖ ቀጥሏል። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበረ። አብራችሁን ስለቆያችሁ ከልብ እናመሰግናለን።